ጆዜ ሞሪኖ እና ጂሚ ካራገር ምን አገናኛቸው? ሰሞኑን የሚዲያዎች ርዕስ ሆነዋል እነዚህ ሁለት ታዋቂ የእግር ኳስ ሰዎች። ጆዜ ሞሪኖ እንደሚታወቀው በዚህ ሰዓት ቤኔፊካን እያሰለጠኑ ነው የሚገኙት። በዚህ አጋጣሚ በአውሮፓ ቻምፒየንስ ሊግ ጠንካራውን ናፖሊን 2-0 በሆነ ውጤት በማሸነፍ የአድናቆትን እያገኙ ነው የሚገኙት። ጆዜ ሞሪኖ እንግዲህ እንደምናውቀው በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒየንስ ሊግም በአጠቃላይ በእግር ኳሱ ዓለም ትልቅ ስም ያላቸው በኬሪራቸው ማሸነፍ ያለባቸውን ዋንጫ ሁሉ ያሸነፉ ታላቅ ሰው ናቸው። እንደሚታወቀው ግን አዘሴም ታይም ደግሞ አወዛጋቢ ናቸው። ሰዎችን በመወረፍና የሚዲያ ርዕስ በመሆን ይታወቃሉና ሰሞኑን ደግሞ ጂሚ ካራገርን ወርፈውታል። እንግዲህ መነሻው ምናልባትም ጂሚ ካራገር ብዙዎቹን ይተቻል። ሰሞኑን ደግሞ በዋናነት ከሊቨርፑል ጋር ውዝግብ የፈጠረውን ሞሳላህን እንደተቸና በብዙ ቃላቶች እንደሸነቆጠው ይታወቃል። እንግዲህ መነሻው እሱ ይመስለኛል። ግን ሚዲያዎች ርዕስ አድርገዋቸዋል ሁለቱንም። ጆዜ ሞሪኖ ሰዎቹን የሚተነኩሱበት መንገድ በጣም ደካማ ጎን ፈልገው ነው እና ጂሚ ካራገርን በእንግሊዝ ፕሪሚየር ሊግ ነው ተጫውቶ ያሳለፈው በሊቨርፑል ቤት በዋናነት የሚታወቀው በዛ ነው የእግር ኳስ ህይወቱን ያሳለፈው። ምንድነው ያሉት? በእንግሊዝ ፕሪሚየር ሊግ ውስጥ 1000 ተከላካዮችን ብንመርጥ ወይም ደግሞ ብንፈልገን ብንቆጥር እንኳን 1000ኛ ተብሎ ስሙ የማይጠራ ተከላካይ የነበረ ሰው እንዲሁም በእንግሊዝ ፕሪሚየር ሊግ የእንግሊዝን ፕሪሚየር ሊግ እንኳን ዋንጫ ማንሳት ያልቻለ ስለ ሊጉ በምን መንገድ ነው እሱ መተንተንና መተቸት ወይም ማስተያየት መስጠት እንደ ኮሜንታተር ማውራት የሚችለው ብለው የተናገሩትና እንግዲህ ጂሚ ካራገር ምናልባትም ሚዲያው ማይኩ በእጁ ስለሆነ በቀጣይ በምን ያህል መጠን በሳቸው ጋር ኩል እየተመላለሰ ይቀጥላል የሚለው ብዙዎቹ በጉጉት የሚጠብቁት ሆኗል። ግን ጆዜ ሞሪኖ ይሄንን ታዋቂ የእግር ኳስ ተጫዋች የቀድሞ የሊቨርፑል ኮከብ በጠንካራ ቃላት ሸንቆጥ አድርገውታል። በእርግጥ ጂሚ ካራገር በሊቨርፑል ቤት የፕሪሚየር ሊግ ዋንጫን አላሳካም። ነገር ግን የአውሮፓ ቻምፒየንስ ሊግ ዋንጫን ግን ማሳካቱ የሚታወቅ ነው። ጆዜ ሞሪኖ እንግዲህ የአውሮፓ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ቻምፒየንስ ሊግ እንዲሁም በሌሎች ሊጎችም እንደዚሁ ዋንጫ ማንሳት የቻሉ በጣም ውጤታማ አሰልጣኝ ናቸው። የእግር ኳስ ጠላትም ይሏቸዋል አንዳንዶቹ። ምክንያቱም የእግር ኳስ ውበትን የሚያሳጡ አስፈላጊ ከሆነ የተጠቁ ከመሰላቸው ግድግዳ አቁመው እግር ኳስን ተከላክለው አጥቂዎችን ተከላክለው የእግር ኳስ ፍሰቱን አጨናግፈው አበላሽተውም ቢሆን አሸንፈው ፋይናሊ የትንፍጨው ዱቄቱን አምጨው የሚለው አባባል እንዳውም በእርሳቸው ነው ተረቱ የተጀመረው የሚመስለውና ውጤት ላይ ብቻ ፎከስ አድርገው ስለ እግር ኳስ ውበት አጨዋወት ስለ ፍለው ስለ ምናምን አይደለም። እሳቸው በምንም መንገድ ተጫወት ውጤቱን አምጣ አይነት ነገር ነው እና በጣም ውጤታማ የሆኑ በማሸነፍ የሚታወቁ ዋንጫዎችንም የተለያዩ ዋንጫዎችን በማንሳት የሚታወቁ ውጤታማ አሰልጣኝ ናቸው። ግን ደግሞ አዘሴም ታይም በእግር ኳሱ እግር ኳሱን የገደሉ ብለው ደግሞ የሚተቿቸው ብዙዎች አሉና ጂሚ ካራገር ጋር ተላትመዋል ሰሞኑ። እሳቸው ያልተላተሙት የእግር ኳስ ዓለም ሰው የለም ብሎ መጥቀስ እስከሚቻል ድረስ ብዙዎቹን በእንግሊዝ ፕሪሚየር ሊግ በነበሩበት ጊዜ ከተለያዩ አሰልጣኞች በተለይ አርሰን ቪንገርን ጨምሮ ከብዙዎቹ ጋር እንደተላተሙ ተጫዋቾች እንደፈለጉ ነው የሚተቹት። ነገር ይላቸዋል አንዳንዴ በስፔን በነበሩበት ጊዜ። አሁን ደግሞ በሀገራቸው ፖርቹጋል ሊግ ውስጥ ከቤኔፊካ ጋር እንግዲህ በአውሮፓ ቻምፒየንስ ሊግ ታሪክ አብሯቸው እንዳለ ይታወቃል። አሁንም ይሄን ታላቅ ክለብ ይዘዋል። በነገራችን ላይ ቤኔፊካ በፖርቹጊዝ ሊግ በጣም ገናና የተባለ ክለብ ነው። በአውሮፓ ቻምፒየንስ ሊግም ያለውን ታሪክ እናውቃለን። በሊጉም 38 ጊዜ የፖርቹጊዝ ሊግ በማንሳት ከፍተኛ ጊዜ ብዙ ጊዜ ዋንጫ ያነሳ ወይም ደግሞ በቀዳሚነት በፖርቹጋል ሊግ ከሚገኙ ክለቦች በቀዳሚነት ደረጃ ራሱን ያስቀመጠ ነው። በአውሮፓ ቻምፒየንስ ሊግ ያለውም ታሪክ ይታወቃል። ከእርሳቸው ጋር የሰራው ስለዚህ ይሄን ታላቅ ቡድን የማሰልጠን እድል አግኝተው በዚህ ሁኔታ ላይ ነው ያሉት። ግን ከጂሚ ካራገር ጋር የጀመሩት ጸብ የድረስ ያስኬዳቸዋል። የቃላት ውርውሩ እስከ ድረስ ይቀጥላል። ብዙ የእግር ኳስ ቤተሰብ ያው እንግዲህ በተለይ የስፖርት ሚዲያው እንደዚህ አነጋጋሪ ርዕሶችን እየመዘዝ አይደለ
ማስተጋባት፣ ያው ዞሮ ዞሮ መረጃ ማቀበል፣ ውዝግቦችን ማንሳት፣ ውጤቶችን መንገር፣ በእግር ኳስ ላይ የተፈጠሩ አዳዲስ ክስተቶችን ለአድማጮች ማቅረብ ነው ዞሮ ዞሮ ዜና እና የግለሰቦች የታዋቂ ግለሰቦች ግጭትም ራሱን የቻለ ዜና ስለሆነ የሚዲያዎች ትልቅ ግብዓቱ ነው እየተንሸራሸረ ነው የሚገኘውና ለማንኛውም ጂሚ ካራገር እና ጆዜ ሞሪኖ በቃላት ጦርነት ውስጥ ገብተዋል ለማለት ያህል ነው። ምን አጣላቸው እንግዲህ በሂደት የምንመለከት ይሆናል።